አይዞሽ እኔ መድብል ነኝ። ስደውልሽ የነበርኩት እኔ ነኝ። አሁን ማምለጥ አለብን። ሰዎች እየመጡ ነው። ዝናም እየመጣ ነው። ፍጠኝ ፍጠኝ ፍጠኝ። ምን በዚህ መግባት ነበረብኝ እኮ ብቻ ወንድም ያንን ነገር እንዳሉ ድምፅ የለም እኮ ምልክት ካስጠመጠ መግባት ምችል መግባት ብቻ ነው የምትተርፈው። በቃ አቅሜ በላይ ነው የሆነብኝ። ሰዎች እየመጡ ነው። ህይወቴን ለአደጋ ሰጥቼ ለማትረፍ ሞክለሁ፣ ግን አልቻልኩም። አቅሜ በላይ ነው የሆነብኝ። መድብል ትህትናን ለማስመለጥ ሙከራ አርግቶ ነበር። ቢያደርግም ግን በስተመጨረሻ ዝና ደርሶባቸው ነበረ። ዝናም ሲደርስባቸው እንግዲህ መድብል በአጥር ዘሎ ወጥቷል። ትህትናም እንግዲህ ወደ ሌላ አቅጣጫ ህይወቷን ለማትረፍ እየሮጠች ትገኛለች። ታመልጥ ይወስ ወይም ደግሞ ዝና ይደርስባት ይሆን ያያት ይሆን የሚለው ነገር እንግዲህ አብረን የምናይ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። ሰላማችሁ ይብዛልኝ። በምሳሌ ድራማ ውስጥ እንግዲህ አሁን በስቃይ ና በሰቀቀን ውስጥ ያለችው ትህትና ናት ማለት ነው። ትህትናም እንግዲህ ቀኗ ተካርቦ እንግዲህ እድሜውን የጨረሰ በመጠጥና በሲጃራ ኩላሊቱ ያለቀ ሰው ለሱ እሷ መስዋዕት ለማድረግ እንግዲህ ዶክተሮች አምጥተው እዛ አዘጋጅተው ሰውየውም ደግሞ ኮማ ውስጥ ገብቶ እንደተዘጋጀና የእሷን ኩላሊት ደግሞ ለሱ ሊለግሱ እንደሆነ ነው እንግዲህ እያየንም እየሰማን እየተመለከትን ያለ ነውና ቢሆንም ግን ትህትና በጣም እየተጨነቀች ትገኛለች ና እንደዚሁም ለጓደኛዋ በመደወል እንግዲህ ምናልባት ልሞት እችላለሁ፣ የሞት አፋፍ ላይ ነኝ ያለሁት፣ ማንም የሚደርስልኝ ሰው የለም፣ ምናልባት ድምጤ የሚጠፋ ከሆነ ለዘመናት እመቆይ ከሆነ ለእናቴ ቀስ ብለሽ ንገሪልኝ፣ እንዳትጠብቀኝ፣ ውጭውን ልዬ ትመጣለች ብላ እንዳትጠብቀኝ ንገሪልኝ በማለት እንግዲህ ለጓደኛዋ ትነግራታለች። እንደዚሁም ቤተሰቦቼን ህይወታችሁን ለውጣለሁ፣ የተሻለ ነገር አደርግላችኋለሁ ብዬ ንብረታቸውን አሽጬ ምንም ሳላደርግላቸው ለድህነት ስለሰጧቸው ይቅርታ ጠይቂልኝ። ምናልባት የጠፋው ወንድሜ በህፃንነቱ በ4 አመቱ ብን ብሎ የጠፋው ወንድሜ የሚመጣ ከሆነ በህይወት የሚገኝ ከሆነ እሱንም አንድ ቀንም ረስታ ካታቅም ሁልጊዜም እንደፈለገችክ በልቧ ውስጥ ነክ ያለው በለሽ ንገሪልኝ በማለት እንግዲህ ያለቻት ትገኛለች። ጓደኛዋ ግን በጣም ግራ በመጋባት ትህትና ምን ሆነሽ ነው? ምንድን ነው የተፈጠረው? እንዴ ሳውዲ ነሽ ያለሽው አልተባለም ወይ? እንዴት ነው በኢትዮጵያ ስልክ ልትደውይልኝ የቻልሽው ነበር ያለቻትና ትህትናም እንግዲህ ተይኝ፣ እኔ ምንም ሳውዲ የሚባል ቦታ አልሄድኩም፣ እዚሁ ታግቼ ነው ያለሁትኝ። ይሄን ነገር ደግሞ ለቤተሰቦቼ እንድትነግሪ አልፈልግም። አሁን ግን እዚሁ ኢትዮጵያ ውስጥ ነኝ ያለሁት፣ እንዴት ለምን ብለሽ እንዳትጠይቅኝ ነበር ያለቻትና አካባቢውንም እንግዲህ እየጠየቀቻት ነበረ። ትህትና ግን አይደለም ያለችበትን አካባቢ ቀርቶ ያለችበትን ቦታ ራሱ በቅጡ አታውቀውምና እሷም እንግዲህ ይህንን መልእክቷን አስተላልፋለች ማለት ነው። እንግዲህ መድብልም ደርሶላታል። እነሱ እንግዲህ በጣም የሚገርም አጋጣሚ ነው ማለት ነው። እንግዲህ ሞገስ ጋር ሄዶ እዛው አካባቢ ደርሰው ነበረ። እንግዲህ አካባቢውን ቼክ እያደረጉ ነበረ። ዳጣና ሞገስ ግን በርቀት እየተከታተሏቸው ነበርና እነሱ እንግዲህ እዛ በደረሱበት ጊዜ ስልክ ደውላባቸው ነበረ። በጣም የሚገርመው ነገርና እነሱ እዛ ቆመው በቃ እዚህ ካለች አለች ነው፣ እዚህ ከሌለች ደግሞ በቃ መረጃ ይዘን እንወጣለን፣ ወደ ሌላ ቦታ ደግሞ ፍለጋ እንሄዳለን ብለው ነበር የገቡት። እንግዲህ አካባቢ አጥር ስር ቆመው ነበረ ዙሪያውን ቼክ እያደረጉ፣ እንደዚሁም ደግሞ መድብልም እንደሌለ ቼክ እያደረጉ ነበርና ነገር ግን ያው እሷ ደውላል ላችኋለች። በጣም በቃ ትንፋሿ እየተቆራረጠ መድብል ነህ አይደለ ብሩክ ያቀኛል፣ ትህትና ነኝ፣ ስለዚህ ቶሎ ድረስልኝ፣ ሊገሉኝ ነው፣ በቃ ዶክተሮች ምናምን መጥተዋል፣ ሰውየውም ደግሞ አምጥተውታል፣ አዘጋጅተውታል፣ እዚህ ነው ያለው፣ ስለዚህ ሰዓታት ወይም ደግሞ ደቂቃዎች ናቸው የቀሩኝ ህይወቴ ሊያልፍ፣ ድረሱልኝ ነበር ያለችውና የምን ሰውዬ ነው የምታወሪው? የምን ዶክተር ነው የምታወሪው ነበር ያለውና እንግዲህ እሷም ኩላሊቴን ለሌላ ሰው ሊሰጡ ነው፣ ስለዚህ እያወሩ ነው፣ ዶክተሮቹ መጥተዋል ነበር ያለችውና እሷም እርግጠኛ ነኝ ተልከሽ መሆን አለበት፣ ማነው አጠገብሽ ያለው ነበር ያላት።
እንግዲህ አጋጣሚው በጣም የሚገርም አጋጣሚ ነው። ይሄ ነገር ዋጋ ያስከፍለናል። ምናልባት ይሄ ደላላ የሚባለው ሰውዬ ዝና ባለፈው ይዞት ነበረ። ከሱ ጋራ ተመካክሮ የእኛን ስልክ ሰጥተው እኛን ለማጥመድ ሊሆን ይችላል። ይሄን ነገር በደንቡ ልናስብበትና ልንዘጋጅበት ይገባል በማለት እንግዲህ ሞገስ መድብልን አስመልሶታል ማለት ነውና እንግዲህ ወደ ቤት ተመልሰው ብሩክም ደውሎለት እንግዲህ ወደ ቤት ተመልሰው ነገሮችን እያሰቡበት ነበርና ስለዚህ ተልእኮም ሊኖረውም ይችላል። ነገር ግን ደግሞ አጋጣሚው ሊሆን ይችላል። እንዴት እኛ እዛ አካባቢ ስንደርስ ልትደውል ቻለች? ስልካችን እንዴት ደላላው ሊሰጣት ቻለ? የሚል ነገር እንግዲህ እየመረመሩ በራሳቸው መንገድ ሊደርሱበት ሙከራ አድርገው ነበርና ምናልባት ጠበቃው ስልኩን እዛ ጥሎ ነው እንዳለችው እውነት ጥሎ እንደሆነስ በማለት እንግዲህ የጠበቃውን ስልክ እኮ እኔ ያውቀዋለሁ ሉላ ላይ ይደውልባት ነበረ፣ ስለዚህ ቼክ ማድረግ እችላለሁ እኔ በማለት እንግዲህ ስልኩን ቼክ ሲያደርጉት እውነትም የጠበቃው ስልክ ሆኖ ተገኝቷል ማለት ነው። ስለዚህ በቃ ስልኩን እሱም ሰሞኑን ታግቶ ነበራሉ። ስለዚህ ስልኩን እዛ ጥሎ ደብቃበት ሊሆን ይችላል እና ልጅቷ በአጣብቂኝ ውስጥ ናት ያለችው አሁንና በህይወቷ ልንደርስላት ይገባል በማለት እንግዲህ ወስነዋል ማለት ነው ሁላቸውም እና ትትናን ነጻ ለማውጣት እንግዲህ ሙከራ እያደረጉ ነው ማለት ነው ሁላቸውም። ያው ትትና ነጻ ትወጣለች የታወቀ ነገር ነውና አቶ ዝናም እንግዲህ የሆነ ስሜት እየተሰማኝ ነው፣ ውስጤ የሆነ ችግር የሚፈጠር ይመስለኛል፣ ምን እንደሆነ አላቅም እያለ ውስጤ እየተረበሸ ነው። ምን ሆኜ ነው? ምናልባት የሉላ ጉዳይ ይሆን የሚያስጨንቀኝ? ብቻ ውስጤ ትክክል አይደለም እያለ ነው እንግዲህ ማለት ነው። አጠገቡ ነበረች እና እንግዲህ ማህሌት ምንድን ነው እማግዝህ ነገር ከሆነ ነበር ያለችው። እና አንቺ ምን ታግዥኛለሽ? አንቺ በህይወትሽ ውስጥ ምንም ነገር አሳክተሽ አታቂም፣ ደግሞ ምንም ነገርም አታሳኪም፣ ወሬኛ ነበር ያለት እና እሷም እሺ ዝና ይቅርታ ነበር ያለችው። እና ምናልባት በቃ የሉላ ጉዳይ ይሆናል የሚያሳስብህ ነበር ያለችው። እና አዎ የሉላ ጉዳይ ይመስለኛል፣ ከእጅ ላይ ነው እኮ የነጠቀኝ ይሄ ዱርዬ መናጤ ምንም የሌለው። እኔ ምን አጉድዬባት ነው በተንጣለለ ቤት ውስጥ እያኖርኳት እየበላች እየጠጣች እንደ ልቧ እየኖረች እኔ ምን አድርጊያት ነው? ምንም የሌለው መናጤ ደሃጋ እኔ ሄደችውን ይንታኝ ወይ ከኔ ጋር ትሆናለች ወይ ደግሞ መቃብር ላይ ትቆማታለች እንጂ ከኔ ጋር ካልሆነች ከማንም ጋር መኖር አትችልም እያለ ነው የሚገኘውና አዎ ስለ እሷ ሊሆን ይችላል እየተጨነቅ ያለው። እሷማ ምን ትሆናለች? ከባሏ ጋር ያለችው ነበር ያለችው። እንግዲህ በራሷ ችግር ውስጥ ገባኝ እንጂ ምንን ያልሽው? ከባሏ ማኑ ባሏ? እንዴት ባሏ ሊሆን ቻለ? እንዴት እንደዚህ አይነት ነገር ትናገር ያለሽ ነው ያላት። እና እሷም ይቅርታ ማለቴ በቃ ያው እንግዲህ አብሮ አይደል ያሉት ያው ከሱ ጋራ በቃ ምናልባት እያንገላታት ወይ እየመታት ወይ እያሰቃያት ሊሆን ይችላል ለማለት ነው ያለችው። እንግዲህ እሷ መጀመሪያ ማለት የፈለገችው ከባሏ ጋር ጥሩ ጊዜ እያሳለፈች ነው እንግዲህ ያለችው። እና በዚሁ መሀል እንግዲህ ጠበቃ የሚባለው ሰውዬ ደውሎበታል ማለት ነው ዝና ላይ። እሱም እንግዲህ ምን አግኝተን የደወልከው? ምን አዲስ ነገር አለ? ገንዘብ ፈልገህ ነው ወይስ ደግሞ ሉላን አግኝተህ ነው ቢለውም እንግዲህ ገንዘቡም እንዳለ ሆኖ ነገር ግን ኤርገንዶ ስልክ ነበረችኝ ምናልባት ያንተ መኪና ውስጥ ወርቆ እንደሆነ ብዬ ነው ነበር ያለውና ይድዚ ወሬኛ ስልክህን ያረክበት አታውቅም እንዴ? ያንተ ስብር ባሪ ስልክ ደግሞ ማን ይፈልጋል? ሄድ ያገኘበት ያረክበት ፈልግ ነበር ያለውና እሱም እሺ ዝና ሂደቶቹን ሁሉ እየሄድኩበት ነው ነበር ያለውና ደግሞ ይሄ ፖሊስ የሚባለው ሰውዬም እየሄደ ነው አሉ። ክትትሉን እየቀጠለ ነው አሉ። የተያዙት ሰውዬ በገንዘብ የተቀጠሩትም ምንም ማስቆም አልቻሉም። ሰውየው በጣም ኃይለኛ ነው እያለ ነው የሚገኘውና ነገር ግን ውስጡ ፍርሃት እያለው ቢሆንም እንግዲህ ሞገስና መድብልም እንግዲህ ከብሩክ ጋር በመሆን ትህትናን ነጻ ለማውጣት እንግዲህ ጉዞ እያደረጉ ይገኛሉ ማለት ነውና እንግዲህ ብሩክ ይሄ ነገር ይቅርብን የህይወት ዋጋ ሊያስከፍለን ይችላል ቢልም እንግዲህ መድብል በፍጹም አይሆንም ያለ በፍጹም እቺን ልጅ ነጻ ማውጣት መቻል አለብን። ብሩክ ምን ሆነክ ነው? አባታችን እንደዚህ ነው እንዲያሳደገን ብንወትም መስዋዕት ብንሆንም እኮ የሰውን ህይወት ለማትረፍ ነው። እኔ ለእውነት መቼም ቢሆን ወደ ኋላ አልልም። የሰውን ህይወት ለማትረፍ
ምንም ቢሆን ወደ ኋላ አይደለም። ሞት የትም ቦታም ቢሆን ሞት ነው አይቀርም። ነገር ግን ደግሞ እቺ ልጅ ነጣ አውጥቼ ህይወቷን አትርፌ በሞትም ቀር አይለኝም ነው ያለው። እንግዲህ መድብል ጀግና ብለናል። ጎበዝ ነው በእውነት በቃ የራሴን ህይወት በቃ መስዋዕት አድርጌ እሷን ማትረፍ አለብኝ ነው ያለው ማለት ነውና ብሩክም እንግዲህ በቃ አንተም ሰው የሚልህን አሰማም ስለዚህ ብቻህን አትሄድም፣ ሞት ከሆነ እኔም አብሬክ ነው የሚሄደው ነው ያሉ። እነሱ አይሆንም እኔ ዝና ነው የላከኝ ብዬ የውሃ ቧንቧ እንደሚያስተካክል ሰው ሆኜ ነው የምገባው። እናንተ ግን ውጭ ላይ ቆማችሁ ሰፈሩን የሁኔታውን ያለበትን ነገር ተከታተሉልኝ ነበር ያለውና ስለዚህ ትህትናን በተደጋጋሚ እየደወለች እባካችሁ ድረሱልኝ፣ ዶክተሮቹ መጥተዋል እየተነጋገሩ ነው እያለች እንግዲህ ነበርና እሱም አይዞሽ አሁን መጣውልሽ አሁን ደርሰንልሻል እያለት እንግዲህ ተስፋ እየሰጣት ይገኝ ነበርና እንግዲህ ካሌሞ ሲሳይ የሚባለው ሰውዬም ዝና ላይ ደውሎ ነበርና እሱም ጠበቃዎቹ ተመተዋል፣ በሩን የሚጠብቁት ዘበኛዎቹ ተመተዋል፣ ወድቀዋል። እንግዲህ መቶ የጣላቸው ዝና ነው መድብል ነው ማለት ነው። ሲገባ እሱን እንግዲህ ግርግር ለማፍጠር ሞክረው ነበረ። እሱ ግን ሁላቸውም አጋድሟቸው ነው ያለፈው ማለት ነው በር ላይ። ስለዚህ ኢንፎርሜሽኑን ያየ ሰው ግን ደግሞ ለካሌሞ ሲሳ ደውሎ ችግር ተፈጥሯል፣ እንግዲህ በር ጠባቂዎቹ ራሳቸውን ስተው ወድቀዋል ነበር እንግዲህ ያሉትና እሱም ጠርጥሮ ነበር ሌላ ስህተት እንዳይፈጠር። ሰውየው ኮማ ውስጥ ገብቷል። እቺ ልጅ አመለጠች ማለት እኔና አንተ መጨረሻችን ነው፣ አንላቀቅም፣ ለመጨረሻ ጊዜያችን ነው፣ ይሄ ከሰፈር እንዳትርቅ ብዬ ካለው የት ነው ያለው ነበር ያለውና እሱም አረ በር ላይ ደርሻለሁ፣ አካባቢ ነኝ ያለሁት፣ ምንም የተፈጠረ ችግር የለም። ዲ ማን ገብቶ ነው በር ጠባቂዎቹ የሚወርቁት? ምን አይነት ጉድ ነው የመጣብን ነበር ያለውና እንግዲህ በጣም ፍራቻና ድንጋጤ ይታይበታል ዝና ማለት ነውና ነገር ግን ብሩክና ሞገስም ከርቀት ሆነው እያዩት ነበርና መጣ ይሄ አውሬ ሰውዬ። ስለዚህ ቶሎ ብለን መድብል ላይ ደውለን መድብል ይውጣ ነበር ያሉትና መድብል ግን በፍጹም ልይቷን ሳሊዝ አልወጣም በማለት እንግዲህ ስልክ እየደወለባት ደርሻለሁ፣ የትኛው በርነሽ ቢላትም እንግዲህ ማወቅ አልቻለችም። ግን አንዱ ክላስ ውስጥ ነው፣ ምናልባት ድምጥህን ከሰማው በሩን አንኳኳልሃለሁ ነበር ያለችውና እንግዲህ ድምጡንም ሰምታ በር አንኳኩታለት፣ መክፈት ግን አልቻለችም። ለመስበርም ሙከራ እያደረገች ነበረ። እሱ እንግዲህ ከውጪ በቻለው አቅም በሩን ለመስበሪያው ሙከራ እያደረገ ነበረ። በመጨረሻ እንግዲህ እንደምንም ተታግሎ በሩን ሊከፍት ችሏል ማለት ነው። እሷም በጣም ተደናግጣለች። እሱ እንግዲህ እኔ መድብል ነኝ ደርሼልሻለሁ፣ አትደንግጪ፣ ነይ ውጪ በማለት እንግዲህ እጇን ነበር ጎትቶ ይዟት ሊወጣ ሙከራ ያደረገው። በዛ መሀል እንግዲህ እሷን ይዞ ሲወጣ በሩም እንደተከፈተ ማን እንደሆኑ እንግዲህ ዝና ደርሶባቸዋል፣ አይቷቸዋል ማለት ነው። እንግዲህ ህይወቱን ለማትረፍ ሲል መድብል በአጥር ላይ ዘሎ ወጥቷል ማለት ነው። ትህትናም እንግዲህ ህይወቷን ለማትረፍ በግንብ ላይ ለመዝለል ወደ ሌላ አቅጣጫ ነው የሮጠችው ማለት ነው። እውነት እንግዲህ የእሷን ህይወት ለማትረፍ ነው መድብል ይህን ሁሉ ዋጋ እየከፈለ ያለው። መጨረሻ ላይ ግን እሱ በራሱ መንገድ በሌላ ቦታ ዘሎ ወጥቶ አምልጧል። እሷን በሌላ አቅጣጫ እየሮጠች ትገኛለች። ምን ይፈጠር ይሆን መጨረሻ ላይ? እንግዲህ ዝና ካያት ይይዛታል፣ አታመልጥም። ግን እንደምናየው ከሆነ ልይቷ ሲስተመኛና ጎበዝ ናት፣ ደግሞ ፈጣንም ናት፣ ጎበዝ ሴት ናት እና እንግዲህ ታመልጣለች የሚል ተስፋ አለን ማለት ነው። በአጥርም ዘለለች፣ በግንብም ዘለለች፣ ቤትም ወጣች፣ ቤትም ትህትና ታመልጣለች። በቃ በእርግጠኝነት ትህትና ታመልጣለች። መድብል እንግዲህ እንደውም በቃ በሌላ አቅጣጫ እንደውም ከመድብል ጋር መንገድ ላይ የሚገናኙ ራሱ ነው የሚመስለኝ ማለት ነው። ምክንያቱም እሷ በዛም ማለች በዚህ ህይወቷን ለማትረፍ አይደለም ግንብ ላይ በቤቱ ላይ ራሱ ልዘል ትችላለች ትህትና ማለት ነውና እንግዲህ እነሱም ሶስቱም ወንዶች ተያይዘው እንግዲህ መድብል እንደዚሁም ብሩክና ሞገስ ሆነው እየሮጡ ነው የራሳቸውን ህይወት ለማትረፍ። ምክንያቱም ሰዎቹ በጣም ኃይል አላቸው። እነሱ እንደሆኑም ደግሞ እንዲታወቅ ስለማይፈለግ እንግዲህ ትህትናም በሌላ መንገድ በአጥር ላይ ዘላ እንግዲህ ወጥታ ከእነሱ ጋር የምትገናኝ ነው የሚሆነው ማለት ነው። እና እንግዲህ ምንም ችግር አይፈጠርም። ትህትና ነጣ ትሆናለች። ካሌብ ሞሲሳና የዝና ጉዳቸው ይፈላል ማለት ነው። እንግዲህ የግፈኞች መጨረሻው ይሄ ነው የሚሆነውና
እንግዲህ መጨረሻው ምን ይሆናል የሚለው በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ዛሬ በዚሁ እሰናበታችኋለሁ። ለቤቱ አዲስ የሆናችሁ ቤቱን ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ እላለሁኝ ማለት ነው። ሁላችሁንም ከልብ አመሰግናለሁኝ ለምታበረታቱኝ ሁሉ። እንግዲህ ላይክ ማድረግ አትርሱ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ሁላችሁም እወዳችኋለሁ፣ አከብራችኋለሁ። ውድ ቻናል ቤተሰቦች ሁላችሁም በያላችሁበት ዓለም ዳርቻ ፈጣሪ አምላክ ይጠብቃችሁ፣ ይጠብቀን። በሰላም ለሀገራችን ያብቃን።